ዲቪ 26 ቼክ ማድረግ ዛሬ በይፋ ተጀምሯል እና በዛሬ ቪዲዮ ሁለት ዋና ፖይንቶችን እናነሳለን። አንደኛው ዲቪ 26 ሞልተው ኮንፈርሜሽን ኮድ የጠፋባቸው ሰዎች እንዴት ቼክ ማድረግ እንደሚችሉና ሁለተኛው ደግሞ ኖርማሊ ዲቪ 26 ሞልተው ኮንፈርሜሽን ኮድ ያላቸው ሰዎች እንዴት ቼክ ማድረግ እንደሚችሉ አሳያለሁ። ከዛ በፊት ግን ለማታውቁኝ እልሉ እባላለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁ እንዳልሱ ቀጥታ ወደ ቪዲዮ ጋር መጀመሪያ ክሮም ላይ ትገቡና እዚህ ጋር ሰርች ባሩ ጋር ዲቪ 26 ሪዛልትስ ብላችሁ ሰርች ታደርጋላችሁ። ከዛ አንደኛ ላይ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚለው አለ። እሱን ትነካላችሁ። ከዛ እዚህ ጋር ቴንኪዩ ምናምን የሚል ፔጅ አለ። ወደ ታች ትንሽ እንደወረዳችሁ ቼክ ስታተስ የሚል አለ። እሱን ትነካላችሁ። ከዛ ኮንቲኒው የሚለውን ትነካላችሁ። ከዛ ወደዚህ ፔጅ ይወስደናል። እዚህ ጋር የኛን ሪዛልት ለማምጣት 4 ጥያቄዎችን ይጠይቀናል። ኮንፈርሜሽን ነምበር ያኔ እኛ ስንመዘገብ እነሱ የሰጡን ኮንፈርሜሽን ነምበር፣ ከዛ ያኔ ስንመዘገብ ያስገባነውን የአያት ስም ይጠይቀናል። ከዛ ሶስተኛ ላይ ደግሞ የኛን የትውልድ ዓመተ ምህረታችን ያኔ ስሞላ ያስገባናትን ዓመተ ምህረት ይጠይቀናል። ከዛ ይሄኛውን ኮድ እናስገባለን። ስለዚህ አንደኛ ላይ ኮንፈርሜሽን ነምበር ይጠይቃል። ኮንፈርሜሽን ነምበር ያኔ ዲቪ ሞልታችሁ ሲጨርሱ የተሰጣችሁ ኮድ ነው። ስለዚህ ልክ እንደዚህ ታስገባላችሁ። ከዛ ኮፒ አድርጋችሁ ፔስት ማድረግም ትችላላችሁ። ሁለተኛ ላስት ኔም ወይም በአማርኛ የአያት ስም ታስገባላችሁ። አሁን ለምሳሌ አበበ ብላችሁ ያኔ የሞላችሁ እንደሆነ አበበ ብላችሁ ትሞላላችሁ እዚህ ጋር። ከዛ ሶስተኛ እና እዚህ ጋር የተወለዳችሁበትን ዓመተ ምህረት ታስገባላችሁ። ዓመተ ምህረታችሁ እዛ ዲቪ ላይ የተቀመጠው ጋር መመሳሰል አለበት። እዚህ ጋር ደግሞ እችን ኮድ ማስገባት አለባችሁ ኦተንቲኬት ለማድረግ። አሁን ለምሳሌ እዚህ ጋር ያለው KW 5B ነው። ከዛ ሳብሚት ትላላችሁ። ከዛ ከተመረጣችሁ you are randomly selected ይላል። ካልተመረጣችሁ ደግሞ you are not selected። አሁን ደግሞ ኮንፈርሜሽን የሌላቸው ሰዎች እንዴት ቼክ ማድረግ እንደሚችሉ አሳያችኋለሁ። ስለዚህ ክሮም ላይ እንዲህ ብላችሁ ትጽፋላችሁ ዲቪ 26 ሪዛልት ብላችሁ ትጽፉና 26 ሪዛልት። ከዛ አንደኛ ላይ የሚመጣውን እንደቀደሙ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚለውን ትነካላችሁ። ከዛ እዚህ ጋር ወደ ታች ትንሽ ወረድ በሉና ቼክ ስታተስ የሚለውን ትነካላችሁ። ከዛን እንደቀደሙ ኮንቲኒው ትላላችሁ። ወደዚህ ፔጅ ስንመጣ አንደኛ ላይ ኮንፈርሜሽን ነምበራችንን ይጠይቃል። ግን እኛ ኮንፈርሜሽን ነምበራችን አጠናል የለም። ሶ ምን ማድረግ አለብን? ፎርጌት ኮንፈርሜሽን ነምበር የሚለውን እንነካለን። ከዛን እዚህ ጋር ሴሌክት ዳይቨርሲቲ ቪዛ ፕሮግራም ይር ቱ ቼክ ይላል። ስለዚህ አሁን እዚህ ጋር የ25 ነው የ26 ነው ቼክ ማድረግ የምትፈልጉት ይላል። ስለዚህ 26 ስለሆነ 26 የሚለውን አንዴ ትነካላችሁ። ከዛ እና የአያታችሁን ስም ታስገባላችሁ እዚህ ጋር። ሁለተኛው ደግሞ ፈርስት ኔም ይላል። የራሳችሁን ስም ታስገባላችሁ። ሚድል ኔም ከሚለው ቦታ ላይ ደግሞ የፋዘራችሁን ስም ታስገባላችሁ። ከዛ እዚህ ጋር ሶስተኛ ላይ የተወለዳችሁበት ቀን እዚህ ጋር ነው የምታስገቡትና ወሩን አንደኛ ላይ ሜንዝ ከሚለው ላይ ታስገባላችሁ። ሁለተኛ ላይ ደግሞ ዴይ የሚለውን ቀኑን ታስገባላችሁ። ይር ከሚለው ቦታ ላይ ዓመተ ምህረት ታስገባላችሁ። ከዛ እናንተ ያኔ ስትሞሉ የተጠቀማችሁትን ኢሜይል አድሬስ እዚህ ጋር ትጽፋላችሁ። ከዛ
እዚህ ጋር ያለውን ካፕቻ ወይም ይሄን ስፔሊንጎችን እዚህ ጋር ትጽፋላችሁ። አሁን ለምሳሌ እዚህ ጋር KRJM ነው። እናንተ ጋር የተለያየ ቁጥርን ጨምሮ ሊያመጣላችሁ ይችላል። እሱን ማስገባት ከዛ ሳብሚት ማድረግ አሁንም ልክ እንደዛው ይመጣላችኋል። የተመረጣችሁ እንደሆነ you are selected ይላል። ካልተመረጣችሁ you are not selected ይላል።